ዛሬ እንግዲህ ውድ ቤተሰቦቻችን እጅግ በሚያሳዝንና ልብ በሚሰብር ነገር ነው እየመጣ ነው። እንደ ድሮ ያው ፍትፈታ ይዘን አልመጣንም። እንግዲህ ትናንትና በስቲያ የሰማነው እህታችን በመገደሏ ብዙዎች መነጋገሪያ የሆነ ጉዳይ ነው። እስኪ እኛም ትንሽ እንበልበት ብለን ነው እንግዲህ በሀገራችን እንደምታውቁት ወገኖቻችን በሆነው ባልሆነው ወይም በየሆስፒታሉ በየሆቴል ቤቱ በየምኑ በየመዝናኛው ወጣ ባሉበት እንደዚህ እየተገደሉ ነው የሚገኙት። ይሄ ሁላ እንደኔ የሀገራችን የህግ መላላት ነው የማስበው ማለት ነው። ምክንያቱም ሀገራችን ላይ ያለው ህግ በጣም በቃ ለአንድን ሰው ህይወት ላጠፋ ሰው ምን አይነት ፍርድ እንደሚሰጥ ሁላችንም እናውቃለን። በዛ ምክንያት ይመስለኛል እንደዚህ በጣም ብዙዎች ህይወታቸው ያለፈ በወጡበት የማይመለሱበት ምክንያት በጣም ከባድ ነው። ምክንያቱም አንድ ሰው ወጥቶ ካልተመለሰ ምንድነው ፋይዳው? ምንም እንትን የለውም። እና ገዳዮቹ ላይ እርምጃ ባለመወሰዱ ነው ብዬ ነው የማስበው፣ እንደኔ ማለት ነው። የተወሰነ እርምጃ ነው የሚሰጣቸው። በቃ ገለን ምንም አንሆንም። 1 ወር 2 ወር 3 ወር ታስረን እንወጣለን። ይህ ነው አላማቸው ሳስበው ማለት ነው። በዚህ ምክንያት ነው ሀገራችን ላይ እንደዚህ ሟቾች የቁጥራቸው እየበዛ የሄደው ማለት ነው። እንግዲህ ይህች ልጅ አዲስ አበባ ውስጥ ሆቴል ውስጥ ነው ተፈቅቶ ወርወራ ይላል ግማሹም እዛው ሩማ ውስጥ ተገላን የተገኘችው ይላል። ብቻ ዝግብግብ ያለ ነገር ነው እና በጣም ከባድ ነው። እውነት ለመናገር ሀገራችን ውስጥ እንደዚህ አይነት ነገር ሰው ወጥቶ በሰላም ካልገባ በጣም ከባድ እውነት እንደሚያሳዝነው። ግን እቺ ብቻ ታዋቂ ስለሆነች ወይም ደግሞ እንደዚህ እንትን ስላላት የሚዲያ ሰው ስለሆነች የእሷ ነገር ገኖ ወጣ እንጂ ስንቱ በየሜዳ የሚገደሉ በየጫካ የሚጠሩ አቤታቸው ይቁጠራቸው፣ እውነት ለመናገር ማለት ነው። የሁሉ ኢትዮጵያ ውስጥ ህግ የመላላቱ ምክንያት ነው የምለው። እንግዲህ አስበው ይህችን አንድ አፍሬ ልጅ በእንደዚህ በአሰቃቂ ሁኔታ መግደል ማለት በጣም ከባድ ነው። እኔ እንጃ ወዴት እንደምንሄድ ነው። እኔ እንጃ ዞረን ራሱ የት እንደምንገባ በጣም ከባድ ነገር ነው ማለት ነው። ብዙዎቹ እከሌ ነው እንደዚህ ያደረጋት፣ እከሌ ነው እንደዚህ ሆኖ፣ እከሌ ፋይዳ የለውም በእኔ ሳስበው ማለት ነው። ፋይዳ የለውም። ምክንያቱም የሞተ ተጎዳ፣ በቃ የሞተ ተጎዳ። ነገ እከሌ እንደዚህ ነው፣ እከሌ እንደዚህ አብሯት ነበረ፣ እከሌ እንደዚህ አብሯት ነበር፣ ከከሌ ጋር ስትዝናና ነበረ። ምን ፋይዳ አለው? ምንም ፋይዳ የለውም። ምክንያቱም በቃ ሞተች እሷ። እሱ 2 ቀን 3 ቀን ታስሮ ይወጣል። ምን ሆናለሁ እኮ ነው አሁን እኮ ምን ሆናለሁ? ምንም አልሆንም። በቃ ምንም አልሆንም። ብቻ ከባድ ነው ያለው ነገር የሀገራችን። እኛም ውስጥ ትንሽ ስለዚህ ይላል ብለናል። ምክንያቱም በጣም ብዙ ሚዲያው ላይ ሲዛዛር ስላየነው ነው። እንደውም ሀሳባችን ይስጠበል ነው ማለት ነው። እንግዲህ ነፍሷን በአጸደ ገነት ያኖርላት። ወዳጅ ዘመዶቿ መጽናናት፣ ለእናት አባቷ፣ ለእህት ወንድሞቿ፣ ለስራ ባልደረቦቿም መጽናናትን እንመኛለን ማለት ነው። እንግዲህ እናንተም ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። ሁሌም በርቱ፣ ጠንክሩ ስለምትለው ከልብ እናመሰግናለን። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ያላችሁበት ሰላም፣ ፍቅር፣ አንድነት ብዙ ተትረፍረፍ ይበዛልን። እንወዳችኋለን፣ እናከብራችኋለን። በሌላ ቪዲዮ እንገናኛለን ማለት ነው። ትንሽ ድምጽ የረበሸን ነው። ለድምጽ ጥራታችን ይቅርታ እንጠይቃለን። ትንሽ ያለንበት ቦታ ምቹ ስላልሆነ ነው። ሁሌም እንግዲህ ሀሳብ ስለምትሰጡኝ አመሰግናለሁ። ለእህታችን ነፍስ ይማር እያለን እኛ እዚህ ጋር እንሰናበታለን። መልካም ቆይታ፣ መልካም ምሽት ይሁንላችሁ። ነገ ወይም ተነገ ወዲያ
ወይም ሳምንት በሌላ ቪዲዮ እንገናኛለን። እስከዛው ግን ቸር ሰንብቱልን። ባይ ባይ።